ዓለማችን በታላቅ ስጋት ውስጥ ነው የምትገኘው። በኢራንና በእስራኤል መካከል የተጀመረው ጦርነት ወደ ሶስተኛው የዓለም ጦርነት ያመራል ወይ? የብዙዎች ጥያቄ ነው። ሀያላን ሀገራት እንደ አሜሪካ፣ ሩሲያ፣ ቻይና እጃቸውን በዚህ ጦርነት ውስጥ ካስገቡ ሶስተኛው የዓለም ጦርነት መቀስቀሱ አይቀሬ ነው ይላሉ። በሌላ በኩል ደግሞ የሶስተኛው ቤተ መቅደስ ጉዳይ አለ። ሶስተኛው ቤተ መቅደስ ከሀሳብ ወርዶ በስራ የተጀመረ ፕሮጀክት ነው። ብዙ ታላላቅ ስራዎች እየተከናወኑ እንደሆነ ከቴምፕል ኢንስቲትዩት የሚወጡ መረጃዎች ያመለክታሉ ማለት ነው። ሶስተኛው ቤተ መቅደስ ነው ሶስተኛው ጦርነትን የሚወልደው ወይንስ ሶስተኛው የዓለም ጦርነት ነው ሶስተኛው ቤተ መቅደስን እንዲሰራ የሚያደርገው? ይህ ወሳኝ ነጥብ ነው። ከሁሉም በላይ ደግሞ የታቦተ ጽዮን ጉዳይ። የቤተ መቅደሱ ልብ ታቦተ ጽዮን ናት። ያለ ልብ የሰውነት አካል እንደማይንቀሳቀሰው ሁሉ ያለ ታቦተ ጽዮን ቤተ መቅደሱ ቤተ መቅደስ አይሆንም የሚል ጠንካራ አቋም አለና ይህች ኢትዮጵያ ውስጥ የምትገኘው የታቦተ ጽዮን ዕጣ ፈንታስ ምን ይሆናል? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ አምባ ሚዲያ ቤተሰቦቻችን እንደምንቆያችሁን ሰብለ ወንጌል ጸጋ ነኝ። ዛሬ ወቅታዊውን የዓለማችንን ጉዳይ መነሻ አድርገን ብዙ ሀሳቦችን የምናነሳ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮመንት እንዳይረሳ። ስለምትሰጡን ሀሳብ አስተያየት እጅግ አድርገን እናመሰግናለን። ወደ መርሃ ግብራችን እንዝለቅ። አሁን ላይ እንግዲህ በኢራንና በእስራኤል መካከል የተጀመረው ጦርነት ቀናትንም እያስቆጠረ ጊዜውም ረዘም ብሏል እና ስጋትም አለ። ይሄ ነገር ሶስተኛውን የዓለም ጦርነት ያስነሳል የሚል ማለት ነው። ሀያላን ሀገራት በተለይ እንደ አሜሪካ ያሉ የእስራኤል ሕልውና አደጋ ላይ የወደቀ ከመሰላቸው ወደ ጦርነት ውስጥ ሊገቡ ይችላሉ። እንደ ሩሲያ፣ ቻይና ያሉ ደግሞ ከኢራን ጎን ሆነው ልክ በአንደኛውና በሁለተኛው የዓለም ጦርነት ወቅት ዓለም በሁለት ጎራ ተከፍሎ ሲፋለም እንደነበረው አሁንም ቢሆን ሀያላን ሀገራት እጃቸውን በዚህ ጦርነት ውስጥ ካስገቡ ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚል ሀሳብ በብዙ ተንታኞች ዘንድ እየተሰነዘረ ነው የሚገኘው። እንግዲህ ሶስተኛው የዓለም ጦርነት ሲባል ብዙ ጊዜ እንሰማለን። እንደውም አልበርት አንስታይን አንድ ታዋቂ አባባል አለው። ሶስተኛው የዓለም ጦርነት በምን እንደሚከናወን አላውቅም፣ አራተኛው የዓለም ጦርነት ግን በድንጋይና በእንጨት ነው የሚካሄደው ብሎ የተናገረው ነገር አለ። ይሄ ማለት እንግዲህ በሶስተኛው የዓለም ጦርነት ዓለም ምናልባት ወደ ድንጋይ ዘመን እንኳን ልትመለስ የሚያስችል ታላቅ ውድመትን ልታስተናግድ ትችላለች አሁን ምክንያቱም አሁን ላይ ከመጀመሪያውና ከሁለተኛው የዓለም ጦርነት በተለየ መልኩ እንግዲህ ኒውክለር የተባለ እጅግ አውዳሚ መሳሪያ የታጠቁ ሀገራት ስላሉ ይሄንን አደገኛና አውዳሚ መሳሪያ የተኮሱለት ዓለም ወደ ድንጋይ ዘመን ልትቀየር ትችላለች በሚል አልበርት አንስታይን እንግዲህ ሶስተኛው የዓለም ጦርነት በኒውክለር ጭምር ሊካሄድ እንደሚችል ተናግሯል። እና ስለ ሶስተኛው የዓለም ጦርነት በጣም ብዙ ሰዎች ጽፈዋል፣ ብዙ ሰዎች ተናግረዋል እና የተወሰኑትን እንደምንደርደሪያ ብናይ ጥሩ ነው። ሰር ጆን ሃኬት የተባለ ጸሐፊ እንግዲህ ሰርድ ወርልድ ዋር በተሰኘ መጽሐፉ ላይ ጦርነቱ የሚጀምረው በአጋጣሚ ሳይሆን የሀያላን ሀገራት ፍላጎትና ስጋት መጋጨታቸው በቃ አዙሪት ውስጥ ሲገባ ነው። መጨረሻ የሌለው ጉዳይ ሲገቡ ሶስተኛው የዓለም ጦርነት ይፈጠራል ብሏል እና አንዳንዶች ደግሞ በዚህ በመጽሐፍ ቅዱስ ላይ የተቀመጠው በተለይ ሕዝቅኤል ምዕራፍ 38 ቁጥር ያለ ምዕራፍ 38 ከቁጥር 1 ጀምሮ የሚናገረውን ቃል ወስደው ከሶስተኛው የዓለም ጦርነት ጋር ያያይዙታል። ከብዙ ቀን በኋላ ትፈለጋለህ፣ በኋለኛው ዘመን ከሰሜን ዳርቻ ከብዙ ሕዝብ ጋር ትመጣለህ የሚለውን የዚህን የትንቢተ ሕዝቅኤልን ቃል የሃይማኖት ተመራማሪዎች ጎግ ማጎግ የሚባሉት እንግዲህ የመካከለኛው ምስራቅ ኃይሎች ናቸው። እንደዚሁም ከቻይና ጋር ከሩሲያም ጋር በማያያዝ ሕዝቅኤል ምዕራፍ 38 ስለ ሶስተኛው የዓለም ጦርነት ነው የሚነግረን የሚሉ ሰዎች አሉ። እንግዲህ ሶስተኛው የዓለም ጦርነት እየተባለ እንደምንሰማው ሁሉ በተመሳሳይ ደግሞ ጎን ለጎን የሶስተኛው ቤተ መቅደስ ግንባታም የምንሰማው ነገር ነው። በየጊዜው ለጆሮአችን አዲስ አይደለም። እንግዲህ ኢየሩሳሌም ላይ ንጉሥ ሰለሞን ቤተ መቅደስ ገንብቶ ነበረ። የእሱ ቤተ መቅደስ ከአንድም ሁለት ጊዜ ከፈረሰና ከጠፋ በኋላ የሚጠበቅ ሶስተኛ ቤተ መቅደስ እንዳለ ይነገራል። ሶስተኛው ቤተ መቅደስ አሁን የአልአቅሳ መስጊድ በሚገኝበት ስፍራ ላይ ነው እንግዲህ ይታነጻል ተብሎ የሚታሰበው። ስለዚህ ይህን ቤተ መቅደስ ለመገንባት የግድ ይህንን መስጊድ እስራኤል ካፈረሰች በዓለም የሚገኙ እንግዲህ እስልምና እምነት ተከታዮች በሙሉ ጦራቸውን ወደ
እስራኤል ነው የሚያነጣጥሩት። በዓለም የሚገኙትን ሙስሊሞች ደግሞ በግንባር ቀደምትነት የምትመራው ኢራን ናት። ስለዚህ ይሄኛው ክስተት ወደ ሶስተኛው ጦርነት ሊመራ ይችላል ማለት ነው ብለው የሚያነሱ ሰዎች አሉ እና ሶስተኛው የዓለም ጦርነት እና ሶስተኛው ቤተ መቅደስ የሚያያዙበት የሚገናኙበት ጉዳይ አለ ማለት ነው። ላይ ይሄ ሶስተኛው ቤተ መቅደስ የምንለው ነገር ከምኞት ወጥቶ ከመንፈሳዊ ፍላጎት ወጥቶ በደንብ ቴምፕል ኢንስቲትዩት ተቋቁሞ ስራዎች እየተሰሩ እንዳለ በየጊዜው የሚወጡ መረጃዎች ያመለክታሉ። ቤተ መቅደስ ያደርጋሉ ብለው የሚያስቧቸውን ነገሮች በቤተ መቅደስ አገልግሎት የሚውሉ ካህናት ሳይቀር ተመርጠው እንዴት አድርገው ልክ በነ ንጉሥ ሰለሞን ዘመን በቤተ መቅደስ ውስጥ የነበረ ካህናት እንዴት አድርገው ያገለግሉ እንደነበረ አሁንም ሰዎች ተመርጠው ያንን አይነት የክህነት ስርዓት እየሰለጠኑ እየተማሩ እንደሆነ የሚለብሷቸው አልባሳት፣ ወርቅ፣ ብዙ ነገር ለቤተ መቅደሱ አገልግሎት የሚውል ነገር እንግዲህ እየተሰበሰበ ነው የሚገኘው። የምታስታውሱ ከሆነ እንደ አውሮፓውያን አቆጣጠር በ2022 አካባቢም ከቴክሳስ እንግዲህ ቀያይ ጊደሮች ተገኙ ተብሎ በጣም ሲናፈስ የነበረ ዜና ነበረ እና እነዛ ቀያይ ጊደሮችም እንግዲህ በደንብ ተወስደው ለዚህ የቤተ መቅደስ አገልግሎት ተቀምጠው ነው የሚገኙት ማለት ነው እና ይሄ የሰርድ ቴምፕል ሀሳብ ምኞት አይደለም። አሁን ላይ እንግዲህ ዓለምን ወደ አንድ ትልቅ ቀውስ ወይም ግጭት ሊገባ የሚችል በሂደት ላይ ያለ ፕሮጀክት ነው ብለው የሚያነሱ ባለሙያዎች አሉ። ስለ ሶስተኛው ቤተ መቅደስ በመሆኑ ማን ምን ብሏል፣ የትኛው ተመራማሪ፣ የትኛው የሃይማኖት ሰው፣ የትኛው አጥኚ ምን ብሎ ጽፏል የሚለውን ሀሳብ እንመለከታለን ማለት ነው። ቤታችሁን አብሮነታችሁን ከኛ ጋር አድርጉ። ስለ ሶስተኛው ቤተ መቅደስ የተነገሩ ሀሳቦችን እንመልከት። ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሲል በሚለው መጽሐፉ ብዙዎቻችን እናውቀዋለን። ታቦተ ጽዮን ፍለጋ ወደ ኢትዮጵያ ከ10 ዓመት በላይ የተመላለሰ ሰው ነው እና በዚያው መጽሐፉ ላይ ምን ብሏል? ለአይሁድ አጥባቂዎች ቤተ መቅደሱ ያለ ታቦተ ጽዮን መገንባቱ ትርጉም የለውም። ታቦቷ ደግሞ ያለችው አክሱም ውስጥ ነው። ስለዚህም የቤተ መቅደሱ ግንባታ እውን የሚሆነው የዓለም ኃይሎች ትኩረታቸውን ወደ ኢትዮጵያ ሲያደርጉና ታቦቷን ለማስመለስ ሲንቀሳቀሱ ብቻ ነው ብሏል። እንግዲህ ይሄ አደገኛ ሀሳብ ነው በነገራችን ላይ። ምክንያቱም እንደ ግራሃም ሃንኮክ ገለጻ የዓለም ኃይሎች ታቦቷን ከኢትዮጵያ ያስመልሳሉ ማለት ነው። እንግዲህ ያ ሲሆን ደግሞ የሚፈጠር የዓለም ቀውስ አለ። እሱ ነው የገለጸው። ግራንት ጄፍሪ የተባሉ ደግሞ ሌላኛው ጸሐፊ ዘ ኔክስት ወርልድ ዋር ኤንድ ዘ ኒው ቴምፕል ኤንድ ዘ ሰከንድ ኮሚንግ በተሰኘው መጽሐፋቸው ላይ እንግዲህ ሶስተኛው ቤተ መቅደስ የሚታነጸው በታላቅ የዓለም ጦርነት መካከል በሚደረግ ግጭት ውስጥ ነው። ይህ ግንባታ ሲጀመር ዓለም ወደማይቀለበስ የታላቅ ዘመን ትገባለች ብለዋል ማለት ነው። ስለዚህ የሚያሳየው ሶስተኛው ቤተ መቅደስ ግንባታ እንዲህ በሰላም የሚከናወን አይደለም። ሶስተኛው ቤተ መቅደስ የሚገነባው አሁን ትልቅ መስጊድ በሚገኝበት ስፍራ ላይ ነው። ምንም እንኳን ይሄ ስፍራ ከዚህ ቀደም የሰለሞን ቤተ መቅደስ የሚሰራበት ቦታ ቢሆንም በምን መንገድ ነው አሁን ያ ቦታ ከመስጊድነት ወደ ቤተ መቅደስነት የሚቀየረው? ትልቁ ትኩሳት ያለው እዚህ ጋር ነው። በሰላማዊ መንገድ ይሆናል ተብሎ አይታሰብም። እስራኤል ደግሞ ይህንን መስጊድ አፈርሳለሁ ብላ የተነሳች ጊዜ ደግሞ በመላው ዓለም የሚገኙ ሀገራት እስራኤል ላይ ያነጣጥራሉ። ይህም እንግዲህ በብዙ ሁከት ውስጥ በብዙ ትርምስ ውስጥ ነው ሶስተኛው ቤተ መቅደስ የሚሰራው ሲሉ ሀሳባቸውን የገለጹት ግራንት ጄፍሪ ከዚህ በመነሳት ይመስለኛል እና ሶስተኛው ቤተ መቅደስ መገንባቱ ለሶስተኛው የዓለም ጦርነት እጅግ መንገድ ይከፍታል ይላሉ ማለት ነው እና እንግዲህ በቴምፕል ኢንስቲትዩት አማካኝነት ሶስተኛውን የዓለም ጦር ሶስተኛውን ቤተ መቅደስ ለመገንባት ይህን ጥረት እየተደረገ ከሆነ
ትልቁና ዋነኛው ጥያቄ ታቦተ ጽዮንስ የእሷ ጉዳይስ ምንድን ነው የሚሆነው? ታቦቷ የምትገኘው በኢትዮጵያ ውስጥ እንደሆነ ይታወቃልና ያለ ታቦት ቤተ መቅደስ አይኖርም እና እሱስ ጉዳይ ምንድን ነው የሚለውን ደግሞ ቀጥለን እንመልከት። ራቢ ካይም ሪችማን ቴምፕል ኢንስቲትዩት ውስጥ የሚገኙ ባለሙያ ቤተ መቅደሱ ሲገነባ ቅድስተ ቅዱሳን ውስጥ የግድ ታቦተ ጽዮን መኖር እንዳለባት፣ ባዶ ሊሆን እንደማይገባው፣ ቤተ መቅደሱ ተገንብቶ ዝግጁ በሚሆን ጊዜ ታቦተ ጽዮን መገለጥ እንዳለባት ጭምርም ያሳስባሉ። ታቦተ ጽዮን የቤተ መቅደሱ ልብ ናት። ያለ ልብ አካል ሊሆን እንደማይችል ሁሉ ያለ ታቦተ ጽዮን ቤተ መቅደሱ ቤተ መቅደስ ሊሆን አይችልም እንግዲህ ሲሉ ይናገራሉ። ግራንት ጄፍሪ ዘ ኒው ቴምፕል ኤንድ ዘ ሰከንድ ከሚንግ በተሰኘው መጽሐፋቸው ሶስተኛው ቤተ መቅደስ እንዲታነጽ ታቦቷ የግድ መገኘት አለባት ይላሉ እና ታቦቷ በአሁኑ ሰዓት በምስጢር ተይዛለች ብለው ከሚያምኑት ሲሆኑ የመቅደሱ ግንባታ ሲጀመር ታቦቷ በተአምራዊ ኃይል ትገለጣለች ብለው ነው የሚያምኑት። እንግዲህ ታቦተ ጽዮን ጠፍታለች ብለው የሚያምኑ አሉ። ተሰውራለች፣ በአሁኑ ሰዓት የት እንደምትገኝ አይታወቅም ብለው የሚያምኑ አሉ። እንደዚሁም ኢትዮጵያ ውስጥ ትገኛለች ብለው የሚያምኑ በርካታ የውጭ ሰዎች አሉ። በተለይ እንደነ ግርሃም ሃንኮክ ያሉ ሰዎች መጥተው ጥናት ምርምር አድርገው ታቦተ ጽዮን በእርግጥም ኢትዮጵያ እንደምትገኝ ፍንጭ ከሰጡ በኋላ ሌሎችም ብዙ ተመራማሪዎች፣ አሳፎች የሱን ልካ ተከትለው መጥተው በጻፏቸው ጽሑፎች፣ ባዘጋጇቸው ዶክመንተሪዎች ታቦተ ጽዮን ኢትዮጵያ ነው የምትገኘው የሚል እምነት በሰፊው አለ። ግን ደግሞ እንደነ ግራንት ጄፍሪ ያሉ ሰዎች ተሰውራለች፣ ስለዚህ ቤተ መቅደሱ በሚገነባ ወቅት በአንዳንድ ተአምራዊ ኃይል ልትገለጥ ትችላለች፣ እሷ ካልተገለጠች ግን የቤተ መቅደሱ ነገር ያው ቅዠት ነው የሚሆነው የሚል አንድምታን ያለው ንግግራቸው። የታቦተ ጽዮን መገኘት ለሶስተኛው ቤተ መቅደስ ግንባታ ዋነኛው ቀስቃሽ ነው። ዓለም አቀፍ ፖለቲካው ቢከብድም ታቦቷ በይፋ ስትገለጥ ግንባታውን ግን ማንም ሰው ሊያስቆመው አይችልም የሚል ሀሳብ ይሰጣሉ ማለት ነው። ዶክተር ራንዳል ፕራይስ የተባሉ ሰው ኢን ሰርች ኦፍ ቴምፕል ትሬዠርስ ዘ ሎስት አርክ ኤንድ ዘ ላስት ዴይስ በተለይ መጽሐፋቸው ላይ እሳቸውን ታቦተ ጽዮንና ሶስተኛው ቤተ መቅደስ አያይዘው የሚያነሱት ሀሳብ አለ። አርኪኦሎጂስት እና የመጽሐፍ ቅዱስ ተመራማሪዎች ናቸው። እኚህ ግለሰብ በቤተ መቅደሱና በታቦቷ መካከል ስላለው ቴክኒካዊና መንፈሳዊ ግንኙነት በጥልቀት እንግዲህ አጥንተው ጽፈዋል። ዋና ሀሳባቸው ሶስተኛው ቤተ መቅደስ እንዲታነጽ የሚፈልጉ አጥባቂ አይሁዶች ታቦቷን ለማግኘት የሚያደርጉት ጥረት ከሶስተኛው የዓለም ጦርነት ስጋት ጋር የተቆራኘ መሆኑን ያብራራሉ ማለት ነው። ለዚህ ነው ሶስተኛው የዓለም ጦርነት እና ሶስተኛው ቤተ መቅደስ የተገናኙ የተቆራኙ ነገሮች ናቸው የሚባለው። ታቦተ ጽዮን የጠፋች ንብረት ብቻ አይደለችም ይላሉ። ለሶስተኛው ቤተ መቅደስ ግንባታ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በዚህ ደረጃ ታቦተ ጽዮን የምትፈለግ ከሆነ የሶስተኛው ቤተ መቅደስ ግንባታ ሶስተኛው የዓለም ጦርነትን ሊወልድ የሚችል ከሆነ እኛ ኢትዮጵያውያንስ ምንድን ነው ሀሳባችን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ያለ ሆነ ከዛ ውጭ ያለው ኢትዮጵያዊ ታቦተ ጽዮን እዚች ሀገር ላይ እንደምትገኝ እናምናለን እና ይህን ያህል ታቦት የሚፈልጉ ከሆነ ቤተ መቅደሱን ደግሞ ለመገንባት የቴምፕል ኢንስቲትዩት ሁሉም ነገር ከመላው ዓለም ለቤተ መቅደሱ የሚያስፈልገው ነገር በሙሉ እየሰበሰበ የሚያከማች ከሆነ ምንድን ነው የሚሆነው? እስከዛሬስ ምን ሆነ? ታቦተ ጽዮንን ከኢትዮጵያ ለመውሰድ ምን አይነት ሙከራዎች ተደረጉ? እነሱ እንግዲህ በእኛ እምነት ታቦተ ጽዮን የመጣችው በእግዚአብሔር ፍቃድ ነው፣ ተሰርቃ አይደለም፣ ወይም በአንዳች ሴራ አይደለም። ወደ ኢትዮጵያ የመጣችው የእግዚአብሔር መልካም ፍቃድ ስለሆነ ከአገልጋይ ካህናቷ ከነ አዛሪያስ ጋር በእግዚአብሔር መልካም ፍቃድ እንደውም ታቦቷን ይዘው ሲወጡ ታሪካቸው እንደሚያወሳው ከኢትዮጵያ ተነስተው ኢየሩሳሌም እስኪደርሱ በዛን ጊዜ እንደሆኑ ትራንስፖርት ሲስተም ስለሌለ እጅግ ብዙ ቀን ነበር የፈጀባቸው። ታቦተ ጽዮንን ይዘው በተመለሱ ጊዜ ግን በደመና እየተጫኑ ስለሆነ የመጡት በጣም በአጭር ቀናት ውስጥ ነው ወደ ኢትዮጵያ የመጡት። ይሄ ደግሞ የሚያሳየው የእግዚአብሔር ፍቃድ እንዴት አብሯቸው እንደነበረ፣ እንዴት መንገድ ይመራቸው እንደነበረ፣ ታቦቷን ይዘው እንዴት በደመና ተጭነው ኢትዮጵያ ውስጥ እንደመጡ ክብረ ነገስትም ሌሎችም የሚስተሳማ የሚልክን አንደኛ የታቦተ ጽዮንን መምጣት የሚያወሱ ጽሑፎች ላይ ተጽፏልና
ታቦቷ የመጣችው በእግዚአብሔር ፍቃድ ነው። ስለዚህ ያለ እግዚአብሔር ፈቃድ የእግዚአብሔር የሆነን ንብረት የእግዚአብሔር የሆነን ነገር ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ አይቻልም። ይህንን እኛ ኢትዮጵያውያን በጽኑ እናምናለን። እነሱ ግን በገዛ ኃይላቸው በገዛ ፈቃዳቸው በደረሱበት የሳይንስና ቴክኖሎጂ ውጤት ባላቸው የስለላ ድርጅት አማካኝነት ተጠቅመው ታቦተ ጽዮንን መልሰው ከኢትዮጵያ እንወስዳለን ብለው ነው የሚያምኑት። ለዚህም አልፋ አይቀመጡ ማለት ነው። በሀገራችን በኢትዮጵያ በተለያየ መልኩ ታቦተ ጽዮንን ለመስረቅ ለመውሰድ የተሰሩ ስራዎች የተደረጉ ሙከራዎች መኖራቸው የማይካድ ነው። የመጀመሪያው በምስጢራዊ መንገድ ታቦቱን ለመውሰድ ሙከራ አድርገዋል። እንግዲህ በዓለም አቀፍ ደረጃ በምስጢር የሚጠኑ መንገዶች ውስጥ ለውስጥ የሚያስኬዱ መንገዶች እንዳሉ ይነገራል። በስለላ ተቋማት እየተደገፉ በዓለም ላይ ለሚፈልጓቸው ኦፕሬሽኖች እንግዲህ ማሳለጫ የሚሆኑ ምስጢራዊ መንገዶች እንዳሉ ይነገራል እና ታቦተ ጽዮንን በተመለከተ በዚህ በምስጢራዊ መንገድ እንግዲህ አቴላሱ የሚሳጅ ሰላዮችን በመጠቀም ታቦተ ጽዮንን ከኢትዮጵያ ለመውሰድ ሙከራ ተደርጓል ያደርጋሉ ተብሎ ይታሰባል ማለት ነው። ሌላውና ዋናው ግን በኢትዮጵያ ውስጥ እርስ በርስ ጦርነትን ለመቀስቀስ እኛ ኢትዮጵያውያን እርስ በርስ እንድንጣላ፣ እርስ በርስ እንድንጨፋጨፍ፣ እርስ በርስ እንድንጣላ በማድረግ በተለይ ደግሞ ሃይማኖቱን አጥብቆ የሚወደውን ታቦት በታቦት ትልቅ እንደ ህልውና የምናየውን ደግሞ ታቦተ ጽዮን ትገኝበታለች ተብሎ የሚታመነውን የሀገራችንን ሰሜኑን ክፍል በጦርነት ማባላት፣ ኢኮኖሚውን ማውደም አንደኛው ታቦተ ጽዮንን ከኢትዮጵያ የመውሰድ ሴራ ነው ብለው የሚያነሱ ሰዎች አሉ። ይህ እንግዲህ ያሳምነናል ማለት ነው። ምክንያቱም ባለፉት ዓመታት በኢትዮጵያ ውስጥ ከተደረጉ ጦርነቶች መካከል በሰሜን ኢትዮጵያ ያለው ጦርነት እስካሁን ድረስ ያላባራ ወንድም ከወንድሙ ጋር የሚጋደልበት፣ በዚህ ግርግር ውስጥ በርካታ የቤተክርስቲያን ንብረቶች የወደሙበት እየወደሙ የሚገኙበት፣ የብራና መጽሐፍቶች የሚሸጡበት፣ ቅርሶች እየፈለሱ እየተዘረፉ ያሉበት፣ ታሪካዊ ገዳማት ቅዱሳን አባቶቻችን ሕይወታቸውን ሳይቀር እየሰጡ የሚገኙበት ጊዜ ነው እና ምናልባት ከዚህ የእርስ በርስ ጦርነት ጀርባ በዚህ ግርግር ውስጥ ታቦተ ጽዮንን የመውሰድ ሴራ ይኖር ይሆን ብለን እንጠይቃለን። ምክንያቱም ቀደም ሲል እንዳልነው እነሱ በእኛ ኃይል ጉልበት እንወስዳለን ብለው ስለሚያምኑ ማለት ነው እና በቤተክርስቲያንም ላይ እየተፈጠረ ያለው ክፍተት በተለይ በትግራይ አካባቢ የራስን ቤተ ክህነት ማቋቋም የራስን አይነት እንቅስቃሴ እውነተኛ ምክንያቱ ምንድን ነው ብሎ ቆም ብሎ የጠላቶቻችንን አካሄድ ማመዛዘን ማስተዋል ያስፈልጋል ማለት ነው። ፖለቲከኞች ከሚነዙት የመንጃ ፉከራ ወይም ደግሞ እንደዛ ትዕዛዝ ወጣ ብሎ እውነቱን እንደ ሀገር እንደ አንድ ክርስቲያን አንድ የታቦተ ጽዮን ጠባቂ ህዝብ ልናስበው ልንጠይቀው የሚገባ ጉዳይ ይኖራል። በቴክኖሎጂ እና በስለላ በቴክኖሎጂ አሁን ውጭ ሆነው እነሱ ታቦተ ጽዮንን ውስጥ እንመለከታለን ብለው እንደዛ አይነት መሳሪያ የመስራት ሙከራ ድረስ እንደተደረሰ ይታወቃል። የሰዎች በእግዚአብሔር ራሱ በፈጠረለት እንግዲህ አይምሮ ተጠቅሞ እንደዚህ አይነት ቴክኖሎጂዎችን የግድ ውስጥ መግባት ሳይጠበቅብን ቤተ መቅደስ ውስጥ ሳንዘን ውጭ ሆነን ታቦቷን ለማየት ታቦቷን ለመውሰድ ብለው ከፍተኛ የሆነ በሳይንስም በቴክኖሎጂ መንገድ ይሞክራሉ ማለት ነው። ሌላው የሀገሪቱን ኢኮኖሚ በማድረግ የረጅም ጊዜ ብድር በመስጠት ሀገሪቱ የሚጠይቋትን ሁሉ ሽምትል ረሃብ ከበዛ ችግር ከበዛ ኢኮኖሚ ከመጣ ገንዘብ ከወደቀ እንግዲህ እጃችንን የምንዘረጋው ወደ አውሮፓ ነው። እነሱ ደግሞ በዛ በተዘረጋው ባዶ እጃችን ላይ አይደለም ብር የሚጥሉልን ወይም የእርዳታ ምግብ የሚጥሉልን ማለት ነው። በሚዘረጋው ባዶ እጃችን ላይ የሀገራችንን ውድ ሀብቶች ብራናዎች፣ እውቀት፣ ጥበብ እንደዚሁም ታቦተ ጽዮንንም በእጅ አዙር በዛ መንገድ ለመቀበል በሰውሰኛ ነሱ ያስባሉ ማለት ነው። በዚህ በአፍሪካ ቀንድ ላይ እየተፋፋመ የመጣው እስራኤል እንደምናውቀው ለሶማሌላንድ በቅርቡ የአገራዊ እውቅና ሰጥታለች። የዚህ የቀይ ባህር ጉዳይ የዚህ ሆርን ኦፍ አፍሪካ የፖለቲካዊ እንቅስቃሴ እውነት እንደምናየው እውነት በዜና ማሰራጫዎች እንደምንሰማው ብቻ የምድራዊ ፖለቲካዊ ጉዳይ ነው ወይስ ከጀርባው ትልቅ መንፈሳዊ ጦርነትን ያዘለ ሴራ ነው ብለን አይናችንን ከፈት አድርገን ማየት መመርመር ይጠበቅብናል ማለት ነው።
ስለዚህ ሶስተኛው ቤተ መቅደስ፣ ሶስተኛው የዓለም ጦርነት፣ ታቦተ ጽዮን እነዚህ ሶስቱ የተያያዙ የተሳሰሩ ነገሮች ናቸው ማለት ነው። እኛ እንደ ሀገር ሃይማኖታችንን በመጠበቅ እምነታችንን በማጽናት ሀገራችንን በመውደድ ቅርሳችንን፣ ሀብታችንን፣ ታሪካችንን በመጠበቅ ይህንን ጊዜ እንግዲህ በመጽሐፍ ቅዱስ ላይ የተጻፈልን ስለሆነ ግራም ሳንገባ የምናልፈው ከእግዚአብሔር ጋር የምንወጣው ነው ብለን እናስባለን። ስለዚህ ጉዳይ ታቦተ ጽዮንን ጨምረን እንድናስብ ሀገራችን ላይ በተለይ ቤተክርስቲያን ተኮር ላይ የሚደረጉ ነገሮችን አይምሯችንን ሰፋ አድርገን እንድንመለከት እንድናስተውል ነው ይህንን መርሃ ግብር ዛሬ ወቅታዊውን የዓለም ጉዳይ መነሻ በማድረግ ያቀረብንላችሁ ማለት ነው። የነበረን ቆይታ ይህንን ይመስል ነበረ። በሌላ መርሃ ግብር ደግሞ እስከምንገናኝ ሰንቆዩን አበቃ።